Periodization in history. History is commonly studied on the basis of periodization. ምንድነው periodization የሚለው? Periodization in history means the division of the entire human past into chronologically arranged shorter periods. ይሄ periodization ሲባል ያለፈውን የሰውን ታሪክ በአጫጭር ጊዜያት ፔሪዮዶች በቅደም ተከተል ክሮኖሎጂ የሚለው ቅደም ተከተል ነው። በቅደም ተከተል መቆራረጥ ነው። ከዚህ እስከዚህ ጊዜ ይሄ ይባል፣ ከዚህ እስከዚህ ያለው ጊዜ እንዲህ ቢባል ብሎ መከፋፈል periodization ይባላል። Past events could be understood properly if they are presented in a time frame. ያለፈውን ነገር በስርዓት ለመረዳት በታይም ፍሬም መከፋፈል አለብን በጊዜ። The division of the past into shorter periods also simplifies the work of historians. ያለፈውን ጊዜ ወይንም ታሪክን በፔሪዮዶች በአጫጭር ፔሪዮዶች መከፋፈል ለታሪክ ተመራማሪዎችም ማጥኚዎችም ቀለል ያደርግላቸዋል ስራቸውን። Not only by limiting themselves to the study of a certain period of time, but also presenting the results of their studies. እንዴት ነው የሚጠቅማቸው? የሚጠቅማቸው ሲያጠኑ ብቻ አይደለም፣ ስለሆነ ጊዜ ወይንም ስለዛ ታይም ሲያጠኑ ብቻ ሳይሆን ሲያቀርቡ የሚያጠኑትን ነገር ፕሬዘንት ሲያደርጉ ሲያብራሩም ይጠቅማቸዋል መከፋፈሉ። This is because historians present past events by organizing them according to their sequence in time. ይሄም ለምንድን ነው? የታሪክ አጥኚዎች ያለፉ ኢቨንቶችን በቅደም ተከተላቸው ሲኩዌንሱን ጠብቀው ስለሚያቀርቡ ነው። Historians follow different approaches to the periodization of history. እና ይሄን periodization ወይንም ሂስትሪን periodize ለማድረግ የሚከተሉት የተለያየ አፕሮች አለ ሂስቶሪያኖች። Some of these approaches divide the entire history of humankind into different periods based on human behavior. እንዴት ነው የሚከፋፈለው ስንል አንደኛ ከሰው ባህሪ አንፃር ያለፈውን ታሪክ ከባህሪ አንፃር የሚከፍሉ አሉ። the process of tool making ወይንም ከእቃ አንፃር እንግዲህ በተለያየ ጊዜ ጥቅም ላይ ያዋሉ እቃዎች አሉ። ያንን እቃም ከመስራት አንፃር የሚከፋፈል አለ። ወይንም ከኢኮኖሚክ ላይፍ ከኢኮኖሚ አንፃር የሚከፋፈል አለ። This periodization starts with the beginning of upright movement of hominids about 2.5 million years before present. እና ይሄ periodization የሚጀምረው ከመጀመሩ ነው ከተባለ ቀጥ ብሎ መራመድ በሁለት እግሩ መራመድ ከሚችል ከሆሚኒድ ጀምሮ ነው። ከዛሬ 2.5 ሚሊዮን ዓመት በፊት ጀምሮ ያለውን ጊዜ ነው የሚይዘው periodization። እና ምን አይነት አፕሮች ይከተላሉ የሚለው በፔሪድ ለመከፋፈል አንደኛ the human behavior approach አለ። ከሰው ባህሪ አንፃር ምን አይነት ባህሪ ያለው savagery የሚባለው አሉ፣ barbarous የሚባለው አሉ፣ civilization ይሄ የሰው ባህሪ savagery barbarous የሚባለው በተለይ ጨካኝነት አረመኔነት የተሞላበት ባህሪ ያለበት ነው። civilization ደግሞ ስልጣኔ ያለበት ነው። savagery የሚባለው ከዛሬ ይሄ before present ከ2.5 ሚሊዮን እስከ 8000 ዓመት በፊት ከዛሬ ያለው savagery ከባህሪ አንፃር፣ barbarous የሚባሉት ደግሞ ከ8000 እስከ 5000 ዓመት በፊት ከዛሬ 5000 ዓመት እስካሁን ያለውን ደግሞ civilization የስልጣኔ ጊዜ ይባላል። ይሄ ከhuman behavior ከሰው ባህሪ አንፃር ሲከፈል ነው። the human tool making approachን ስንከተል ደግሞ እቃ ከመስራት ቁሳቁሶችን ከመስራት አንፃር ደግሞ ስናይ stone age bronze age እና iron age ብለን እንከፍላለን። ያው stone age ስንል የድንጋይ ዘመን ነው። ያው stone age ስንል ሰዎች ድንጋይን በመጠቀም ነው የተለያዩ ማቴሪያሎችን ሲሰሩ የነበረው የተለያዩ ቁሳቁሶችን በድንጋይ በመጠቀም ነው። ከዛ ቀጥለው bronze age አለ። bronze age ላይ ስንመጣ እንደዚህ bronze ወይንም ነሐስን በመጠቀም የተለያዩ መሳሪያዎችን መስራት የጀመሩበት ነው። ከዛ ዘመናዊ ደግሞ ice age አለ ማለት iron age አለ። አይረን ወይንም ብረትን በማቅለጥ የተለያዩ ቁሳቁሶች መሰራት የጀመረበት ነው። stone age ከ2.5 ሚሊዮን እስከ 5000 before present፣ bronze age ከ5000 እስከ 4000 ያለው መካከለኛው ነው። iron age ከዛሬ 4000 ዓመት በፊት ጀምሮ እስካሁን ድረስ የቀጠለው። ይሄ ከቁሳቁሶችን ከመስራት አንፃር ነው። the human economic life approach የሰው ኢኮኖሚያዊ ህይወቱን ደግሞ በተመለከተ የመጀመሪያው hunting and gathering ነው። ማደንና ያው አደን ሲባል እንስሳትን ጫካ ሄዶ አድኖ መብላት ነው። gathering ደግሞ ዛፎች ላይ የበሰለውን ነገር ማንኛውንም ነገር እየሰበሰቡ ወይንም ምድር ላይ በቀለውን እየሰበሰቡ መኖር ነው። ይሄ እስከ ዛሬ 8000 ዓመት በፊት ድረስ ያለው አኗኗር ነው። ቀጥሎ farming and animal husbandry መጣ።
ፋርሚንግ እርሻ እንዲሁም ደግሞ እንስሳት እርባታ መጣ ከዛሬ 8000 እስከ 1750 ኤዲ ከዛሬ 8000 ዓመት በፊት ጀምሮ እስከ 1750 ዓመተ ምህረት ድረስ። ከዛ አሁን ያለው ኤጅ ኦፍ ኢንዱስትሪ የኢንዱስትሪ ዘመን ነው የሚባለው ከ1750 ዓመተ ምህረት ጀምሮ እስካሁን ድረስ ያለው። The history of humankind is also generally divided into two major periods. የሰው ልጅ ሂስትሪ ወይንም ታሪክ በሁለት ፔሪድ ወይንም ጊዜያት ይከፈላል፣ ፕሪሂስትሪ እና ሂስትሪ ተብሎ። The beginning of the technique of writing around 4000 BC marked the dividing line between the two periods. ያው የመጻፍ ቴክኒክ የመጣው ወይንም የሰው ልጅ መጻፍ የጀመረው ከ4000 ከክርስቶስ ልደት በፊት ክርስቶስ ከመወለዱ ከ4000 ዓመታት በፊት ነው የጀመረው። ያም መለያ መስመር ሆኗል የሁለቱ ፔሪዶች። all events that took place before 4000 BC are studied under prehistory. ስለዚህ ከዚህ ጽሁፍ ከመጀመሩ በፊት ያሉት ጊዜያት ፕሪሂስትሪ ይባላል ወይንም ቅድመ ታሪክ ይባላል። ይህ ጽሁፍ ከመጀመሩ በፊት ከ4000 ከክርስቶስ 4000 ዓመት በፊት ከክርስቶስ ልደት በፊት ያለው the prehistoric period overlapped with a period known as the Stone Age, which lasted from 2.5 million before present up to 5000 before present. እና ይሄ prehistoric period overlap ያደርጋል ከስቶን ኤጅ ጋር። ያው prehistoric ከክርስቶስ ልደት በፊት ከ4000 ካልን ያ ማለት ከዛሬ ከ6000 ዓመት በፊት ያለው ነው prehistory የምንለው። እና ስቶን ኤጅ ከዛ ጋር ኦቨርላፕ ያደርጋል ማለት ነው ወይንም ይገናኛል። ስቶን ኤጅ ከዛሬ 5000 ዓመት በፊት ጀምሮ ያለው ነው ስቶሬጅ የምንለው ስቶን ኤጅ የምንለውና during this period humankind used stone tools as an instrument of labor. ያው ስቶን ኤጅ ላይ ድንጋይን ተጠቅመው ነው ከድንጋይ የሚሰሩ ቁሳቁሶችን ተጠቅመው ነው ሲኖሩ የነበሩት ሰዎች። based on the slow progress in producing stone tools the stone age is divided into the old stone age. ያው ከአጠቃቀም አንፃር ያው ድንጋዩንም አጠቃቀሙ ይለያልና ከፕሮግረሱ ከአጠቃቀም እድገት አንፃር ስቶን ኤጅ በሁለት ይከፈላል። ኦልድ ስቶን ኤጅ በሶስት ይከፈላል፣ ሚድል ስቶን ኤጅ እና ኒው ስቶን ኤጅ ተብሎ። ኦልድ ስቶን ኤጅ ከ2.5 ሚሊዮን እስከ 8000 ዓመት በፊት ያለው ነው ከዛሬ ማለት ነው። ሚድል ስቶን ኤጅ መካከለኛ ትራንዚሽናል መሸጋገሪያ ሲሆን ወደ ኒው ስቶን ኤጅ ከዛሬ 8000 እስከ ዛሬ 5000 ዓመታት በፊት ያለው። Those events after 4000 BC are also studied under history. ከ4000 ከክርስቶስ ልደት በፊት ከ4000 ዓመት ጀምሮ ወዲህ ያለው በሂስትሪ ውስጥ ይጠናል። ከዛ በፊት ያለው ፕሪሂስትሪ ነው ብለናል። However, only a small part of the human past has been recorded so far. ያም ቢሆን እንኳን ስለ ሰው ልጅ ፓስት ወይንም ስላለፈው ህይወት የተመዘገበው ሪከርድ ተደርጎ የተቀመጠው ትንሹ ወይንም ጥቂቱ ነው። But both the recorded part and the part which still waits to be recorded are commonly called history. እና ይሄ ሪከርድ የተደረገው ተመዝግቦ የተቀመጠው ገና ሊመዘገብ ያለውም ሁሉም ሂስትሪ ተብሎ ይጠራል። In addition, since the technique of writing emerged at different times in different parts of the world, the distinction between prehistory and history varies from country, region or continent to another. እና ያው ከዚህ የጽሁፍ ስልጣኔ ከመምጣት ጋር ተያይዞም ይሄ ጽሁፍ ስልጣኔ ሁሉም ሀገር በአንዴ አልገባም። በተለያዩ የዓለም ክፍሎች በተለያዩ ጊዜያት ነው የመጣው። ስለዚህ የተለያዩ የዓለም ክፍሎችን የምንከፍልበት ሂስትሪ እና ፕሪሂስትሪ ብለን የምንከፍልበት ጊዜ ይለያያል ማለት ነው። ያው ሂስትሪ ያልነው ከጽሁፍ በኋላ ፕሪሂስትሪ ከጽሁፍ በፊት የነበረው ነው ካልን በተለያዩ ሀገራት ደግሞ የተለያየ ጊዜ ነው ጽሁፍ የገባው። The period of history is further divided into three minor periods called ሂስትሪ የሚለው ፔሪድ ደግሞ ወይንም የታሪክ ፔሪድ በሶስት ይከፈላል። አንሸንት፣ ሜዲቫል እና ሞደርን ተብሎ mostly in European history። ይሄው በዋናነት በአውሮፓ ታሪክ ነው አንሸንት፣ ሜዲቫል እና ሞደርን ነው ያለው። There are no uniform or fixed time gaps for divisions throughout the world። በዓለማችን ላይ ላሉ ለነዚህ ክፍሎች ወጥ የሆነ ጊዜ የለም። Every continent or country followed the periodization that fits with its own civilization or state formation. ስለዚህ እያንዳንዱ ሀገር ወይንም እያንዳንዱ አህጉር የራሱ የሆነውን መከተል ይችላል። periodization የታይም ክፍፍል
ለዓለም ለሙሉ የሚሰራ አይደለም ነው። For instance, the ancient period of European history started from the rise of civilization in ancient Greece about 1250 BC and lasted up to 476. ለምሳሌ የአውሮፓን ታሪክ በምናጠናበት ጊዜ ancient period የአውሮፓ ላይ የጀመረው የግሪክ ስቴት ወይንም የግሪክ ስልጣኔ ከጀመረበት ከ1250 ከክርስቶስ ልደት በፊት ጀምሮ እስከ 476 ዓመተ ምህረት እስከ 5ኛው ክፍለ ዘመን የቀጠለ ነው ancient period የሚባለው። ወይን ይሄ 476 ደግሞ the West Roman Empire collapsed ያደረገበት ወይንም የምዕራቡ የሮም አገዛዝ ግዛት የወደቀበት እስከ 476 ያለው ancient ይባላል። The medieval period lasted from the end of 5th century AD up to the 1500 when early capitalists relation began in Europe. መሐከለኛው ወይንም ሜዲቫል የሚባለው ደግሞ ከ5ኛው ክፍለ ዘመን ጀምሮ እስከ 1500 ድረስ የካፒታሊስት ሪሌሽን የጀመረበት በአውሮፓ እስከዛ ድረስ የቀጠለ ነው መሐከለኛው የሚባለው። ከዛ ዘመናዊው the modern period also dates from about 1500 up to the present ከ1500 እስካሁን ድረስ ያለውን ሞደርን ይባላል በአውሮፓ። ancient ከ1250 ከክርስቶስ ልደት በፊት እስከ 476 ወይንም እስከ 5ኛው ክፍለ ዘመን፣ ሜዲቫል ከ5ኛው እስከ 1500፣ ሞደርን ከ1500 ዓመተ ምህረት እስካሁን ድረስ ያለው በአውሮፓ እንደዛ ተከፈለ። Periodization in Africa history is unique from the rest of the world as a result of European colonization. በአፍሪካ ታሪክ ያለው ደግሞ አከፋፈል ከተቀረው ዓለም ይለያል። ምክንያቱም በቀኝ አገዛዝ ምክንያት አውሮፓውያን ቀኝ በመግዛታቸው ምክንያት the civilization developed by African peoples was disrupted as a result of their contacts with European beginning from the 50th century AD. እና ስልጣኔያቸው የአፍሪካ ህዝቦች ስልጣኔ በአውሮፓውያን ምክንያት ተደናቅፏል ወይንም disrupted ሆኗል በ15ኛው ክፍለ ዘመን። The centuries of Afro-European relations in the end led to the colonization of Africa by Europe. በአውሮፓና በዩሮፕ መሃል ያለው ግንኙነት መጨረሻ ላይ አውሮፓውያን አፍሪካውያንን በአፍሪካና በዩሮፕ ያለው ግንኙነት አውሮፓውያን አፍሪካውያንን ቀኝ ገዟቸው። Because of this periodization in Africa history expressed in terms of ስለዚህ ከዚህ በመነሳት periodization በፔሪዮድ ስንከፋፈል የአፍሪካ ምንድነው የሚሆነው? ፕሪ ኮሎኒያል ከቀኝ አገዛዝ በፊት፣ ኮሎኒያል የቀኝ አገዛዝ ጊዜና ፖስት ኮሎኒያል ፔሪዮድ ከቀኝ አገዛዝ በኋላ ያለው ፔሪዮድ ተብሎ። The periodization of Ethiopian history is different from the periodization of the rest of Africa. የኢትዮጵያ ታሪክ ደግሞ ሲከፋፈል በጊዜ ከአፍሪካ አከፋፈል ይለያል። ለምን? Because Ethiopia is the only African state that averted European colonialism and maintained its own statehood. ምክንያቱም ኢትዮጵያ ብቸኛዋ ከአፍሪካ ብቸኛዋ ሀገር ናት ኮሎኒያሊዝምን ወይንም የቀኝ አገዛዝ ወረራን የተከላከለች ያሸነፈች ብቸኛዋ ሀገር ስለሆነች በቀኝ አገዛዝ ያልተገዛች እንደዛ ማለት ነው። ስለዚህ ኢትዮጵያ ላይ ስንመጣ ከቀኝ አገዛዝ በፊት በቀኝ አገዛዝ ወቅትና በኋላ የሚባል እንደ አፍሪካ አይሰራም ነው። The ancient period of Ethiopian history falls between the time when the process of state formation began about 1000 BC and 1270 AD. ስለዚህ የኢትዮጵያ ታሪክ አከፋፈል የሚጀምረው መጀመሪያ ላይ ስቴት ወይንም ስቴት ፎርሜሽን ግዛት ፎርምድ መሆን ከጀመረበት ጊዜ ከ1000 ከክርስቶስ ልደት በፊት እስከ 1270 ዓመተ ምህረት ድረስ ያለው የመጀመሪያው ላይ ይመደባል አንሸንት በሚለው። the medieval መሐከለኛው ደግሞ ከ1270 እስከ 1855 ያለው ዓመተ ምህረት። ከዛ ከ1855 በኋላ ያለው ሞደርን ፔሪድ ኦፍ ኢትዮጵያን ሂስትሪ የኢትዮጵያ ታሪክ ዘመናዊው ፔሪድ ይባላል ከ1855 በኋላ